ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬው አርብ መጋቢት 25 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የኦሮሚያ ክልል መደበኛና የአድማ ብተና ፖሊስ ሰራዊት በአዲስ አበባ ውስጥ የሚሰማሩበትን ሕግ ምክር ቤቱ አጸደቀ። በዛሬው ዕለት በሕዝብ ተወካዮች ምክር ቤት የጸደቀው አዲሱ የወንጀል ስነ ስርዓት ሕግ በምክር ቤቱ አባላት ዘንድ አከራካሪ ሆኖ ጸድቀዋል። በሕጉ ውስጥ የተካተተው አከራካሪው አንቀጽ 25 ንዑስ አንቀጽ 3 ሲሆን የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ ከተማ አስተዳደር ባለው የኦሮሚያ ክልል መንግስት ተቋማት ንብረቶች፣ ገንዘብና ሰነዶች ላይ የሚፈጸሙ ወንጀሎችን ማየት ስልጣን አላቸው የሚለው ነው። ይህንን ለማስፈጸም ደግሞ የክልሉ መደበኛ ፖሊስና አድማ ብተና ፖሊስ በአዲስ አበባ ከተማ አስተዳደር ሊሰማራ መሆኑን ዘገባ ደርሶናል። ይህ የሥነ ስርዓት ሕግ ከ2013 ዓ.ም ጀምሮ በተደጋጋሚ ለፓርላማው እየቀረበ ተቃውሞ ሲያስተናግድ ቆይተዋል። አምስተኛው የሕዝብ ተወካዮች ምክር ቤት ይህንን ሕግ ለማድረግ ተስኖት የቆየ ሲሆን አሁን የሥራ ዘመኑ ሊጠናቀቅ 3 ወራት ብቻ የቀረው ስድስተኛው የሕዝብ ተወካዮች ምክር ቤት ሲያጸድቀው የአማራ ብሔራዊ ንቅናቄ አብን ተወካይ ዶክተር ደሳለኝ ጫኔና አቶ አበባው ደሳለኝ ከረር ያለ ተቃውሞ አንስተው ተሟግተዋል። ይሁን እንጂ ይህው የሥነ ስርዓት ሕግ በአብላጫ ድምፅ መጽደቁን ዘገባ ደርሶናል። ምርጫ ቦርድ በመራጮች ምዝገባ ሂደት ላይ የሚፈጸሙ ህገወጥ ማስገደዶች ካልቆሙ ምርጫን እስከ ማራዘም የሚደርስ እርምጃ እወስዳለሁ ሲል አስጠነቀቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው አጠቃላይ ምርጫ የመራጮች ምዝገባ ሂደት ላይ እየተስተዋሉ ያሉ የህግ ጥሰቶችን አስመልክቶ ባወጣው መግለጫ ዜጎች ካርድ እንዲወስዱ የሚደረግ ማንኛውም አይነት የግዴታ ተጽዕኖ በአስቸኳይ እንዲቆም አሳስበዋል። ቦርዱ እንደሚለው ቤት ለቤት በመዘዋወር ካርድ ውሰዱ ከሚል ህግን ከሚተላለፍ ተግባር ጀምሮ መመዝገብን ከማህበራዊ አገልግሎቶች ማግኘትና ከደሞዝ መቁረጥ ጋር በማያያዝ በዜጎች ላይ ያልተገባ ተጽዕኖ እየተፈጸመ መሆኑን የሚጠቁሙ ሪፖርቶች ደርሰውታል። ምርጫ ቦርድ በመግለጫው ባስተላለፈው ጥብቅ ማስጠንቀቂያም ይህ የእርምት እርምጃ ካልተወሰደ ያልተገባ ቅስቀሳ የሚደረግባቸውን የምርጫ ክልሎችና ምርጫ ጣቢያዎችን በመለየት ምርጫ እንዳይካሄድ የሚያደርግ እርምጃ ለመውሰድ እገደዳለሁ ብለዋል። ቦርዱ አክሎ ማንኛውም አካል በየመስሪያ ቤቱ ሰራተኞችን የመራጭነት ካርድ እንዲወስዱ ማስገደድ እንደማይችል ገልጸው የመራጭነት ካርድ ካልወሰዳችሁ ደሞዛችሁ ይቆረጣል በማለት ማስፈራራት ህገወጥ ድርጊት በመሆኑ ቦርዱ አጥብቆ ይቃወማል ሲል አቋምን አስታውቋል። በሁሉም የክልል መንግስታትና በሁለቱ የከተማ መስተዳድሮች ስር ያሉ አስፈጻሚዎች ከቤት ለቤት ቅስቀሳ እንዲቆጠቡ በጽሁፍ ማሳሰቡን የገለጸው ቦርዱ ድርጊቱን የሚፈጽሙ አካላትንና ተቋማትን ለህዝብ እንደሚያጋልጥም አስታውቋል። ምርጫ ቦርድ ለዜጎች ባስተላለፈው መልእክት መመዝገብ ግዴታ አለመሆኑን፣ በመራጭነት አለመመዝገብ ደሞዝ የሚያስቆርጥ፣ ከስራ የሚያስወጣ ወይም ማንኛውንም ማህበራዊ አገልግሎት የሚያስቀር አለመሆኑን አስገንዝበዋል። ዜጎች መምረጥ ህገ መንግስታዊ መብታቸውን መሆኑን ተረድተው በፍቃዳቸውና በራሳቸው ውሳኔ ብቻ እንዲመዘገቡም ጥሪ አቅርበዋል። በመጨረሻም ይህንን መሰረታዊ መብት በመጋፋት በዜጎች ላይ ተጽዕኖ የሚያደርሱ አካላትንና ተቋማትን በመጠቆም ዜጎች እንዲተባበሩ ቦርዱ ጥሪውን አስተላልፈዋል። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ዜጎቹ በትግራይ፣ በአማራ፣ በአፋር፣ በጋምቤላና በቤኒሻንጉል ጉሙዝ ክልሎች ምንም አይነት ጉዞ እንዳያደርጉ አስጠነቀቀ። መስሪያ ቤቱ ትላንት መጋቢት 23 ቀን ባወጣው መግለጫ በዓለም ላይ አሜሪካውያን የሚያደርጉትን ጉዞ በተመለከተ በሚያወጣው የማስጠንቀቂያ መረጃ ከፍተኛ የሆነውንና ደረጃ 4 በሚል የሚታወቀውን ምደባ ለኢትዮጵያ የሰጠ ሲሆን ማስጠንቀቂያው በዋናነት የጸጥታ ችግርን በምክንያትነት አስቀምጠዋል። በታጣቂዎች የሚፈጸሙ ግጭቶች፣ ወንጀልና እገታን ጨምሮ እየተባባሱ የመጡ የጸጥታ ስጋቶችን ጠቅሰዋል። ሚኒስቴር መስሪያ ቤቱ መጋቢት 23 ቀን 2018 ዓ.ም ባወጣው የጉዞ መመሪያ ማሻሻያ በትግራይ፣ በአፋር፣ በአማራ፣ በጋምቤላና በቤኒሻንጉል ጉሙዝ ክልሎች ከፍተኛ ስጋት መኖሩን በመጥቀስ የአሜሪካ ዜጎች ወደ እነዚህ አካባቢዎች የሚያደርጉትን ማንኛውንም ጉዞ እንዲያቆሙ አሳስበዋል። መመሪያው እንደሚያመላክተው እነዚህ አካባቢዎች የታጠቁ ግጭቶች፣ በፖለቲካዊና ብሔርን መሰረት ባደረጉ ጥቃቶች እንዲሁም በስፋት በሚታይ አለመረጋጋት የተጠቁ ሲሆኑ የጸጥታ ሁኔታው ያለምንም ቅድመ ማስጠንቀቂያ በአጭር ጊዜ ውስጥ ሊባባስ እንደሚችል ጠቁመዋል። በተለይም በጋምቤላ፣ በቤኒሻንጉል ጉሙዝና የታጠቁ ቡድኖች በሚንቀሳቀሱባቸው የድንበር አካባቢዎች የእገታ ስጋት መኖሩን
አስገንዝበዋል። መስሪያ ቤቱ ከተጠቀሱት ክልሎች ውጭ ያሉትን በአጠቃላይ ደግሞ ኢትዮጵያን በደረጃ 3 ወይም ጉዞን እንደገና መመርመር ማጤን በሚለው ምድብ ውስጥ ያቆያት ሲሆን ለዚህም ግርግር፣ ሽብርተኝነት፣ የፈንጂ ስጋትና በመላ አገሪቱ የሚታዩ የመገናኛ ዘዴዎች መቋረጥን እንደ ምክንያት ጠቅሰዋል። አዲስ አበባ በአንጻራዊ ሁኔታ የተረጋጋች ብትሆንም በሌሎች የአገሪቱ ክፍሎች አልፎ አልፎ የሚከሰቱ ግጭቶችና አለመረጋጋቶች እንደሚቀጥሉ ገልጸዋል። የአሜሪካ መንግስት ሰራተኞች ከአዲስ አበባ ውጭ ለመጓዝ ልዩ ፈቃድ እንዲያገኙ የሚገደዱ ሲሆን ኤምባሲው ከፍተኛ ስጋት ባለባቸው አካባቢዎች ለሚገኙ ዜጎች ድጋፍ የማድረግ አቅሙ ውስን መሆኑንም አስታውቀዋል። በተጨማሪም የኢሚግሬሽን ህጎች ጥብቅ መሆናቸውን በመጥቀስ ህጎችን መጣስ ባለማወቅ እንኳን ቢሆን ለገንዘብ ቅጣት፣ ለእስራት ወይም ከሀገር እንዳይወጡ ለሚጥል እገዳ ሊዳርግ እንደሚችል አስጠንቅቀዋል። የካቲት ወር መጀመሪያ የእንግሊዝ መንግስትም በተመሳሳይ የጸጥታ ሁኔታ መበላሸቱን በመጥቀስ ለዜጎቹ ወደ ትግራይ፣ አማራና ጋምቤላ ክልሎች እንዳይጓዙ እንዲሁም ወደ ተለያዩ የድንገት ቀጠናዎች የሚያደርጉትን ጉዞ እንዲያቆሙ የሚመክር ጥብቅ ማስጠንቀቂያ አውጥቶ ነበር። በተመሳሳይ ህዳር ወር አጋማሽ ላይ የካናዳ መንግስት በኢትዮጵያ ያለውን የጸጥታና የጤና ስጋት በመጥቀስ የጉዞ ማስጠንቀቂያውን አሻሽለዋል። የካናዳ ባለስልጣናት ዜጎቻቸው ወደ አማራ፣ ትግራይ፣ ቤኒሻንጉል ጉሙዝ፣ ጋምቤላና ሲዳማ ክልሎች እንዲሁም በተለየ ሁኔታ በኦሮሚያ ክልል ሰሜን ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄሌም ወለጋና ሆሮ ጉድሩ ወለጋ አካባቢዎች እንዳይጓዙ አሳስበዋል። እንደ እንግሊዝ የውጭ ጉዳይ የጋራ ብልጽግናና ልማት ቢሮ መረጃ ከሆነ በትግራይ ክልል በተለያዩ አካባቢዎች ወታደራዊ ውጥረት መኖሩን የሚጠቁሙ ሪፖርቶች በመውጣታቸው ዜጎች ወደ ክልሉ እንዳይጓዙ ይመክራል። ባለፈው አርብ ምሽት በመካከለኛው ትግራይ ዞን እንትጫው አካባቢ በሁለት የጭነት መኪናዎች ላይ በተሰነዘረ የድሮን ጥቃት ቢያንስ አንድ ሰው ሲገደል ሌላኛው ቆስለዋል። ሌላ የድሮን ጥቃት ደግሞ ቅዳሜ ማለዳ 11 ተኩል አካባቢ በመካከለኛው ትግራይ ገንደብት አካባቢ መከሰቱ ተዘግበዋል። ሁለቱም ጥቃቶች የፍጆታ እቃዎችን የጫኑ ተሽከርካሪዎችን ኢላማ ያደረጉ ነበር። የእንግሊዝ የጉዞ ማስጠንቀቂያ እንደ አውሮፓውያኑ አቆጣጠር ከ2023 ጀምሮ በመንግስትና በፋኖ ታጣቂዎች መካከል ጦርነት ወደሚካሄድበት የአማራ ክልል እንዲሁም ግጭቶች ተከስተው ትምህርት ቤቶች ወደ ተዘጉበት የጋምቤላ ክልል የሚደረጉ ጉዞዎችን ይከለክላል። ካናዳ በህዳር 5 ቀን 2018 ዓ.ም ባወጣችው መመሪያ በኢትዮጵያ የተለያዩ ክፍሎች የሚታየው ህዝባዊ አመፅ፣ የታጠቁ ግጭትና እየጨመረ የመጣው የኃይል ወንጀል ለዜጎቿ ስጋት መሆኑን ገልጻለች። በጠቅላይ ሚኒስትር አብይ አህመድ የቅርብ አማካሪና በህዝብ ተወካዮች ምክር ቤት አባል ዲያቆን ዳንኤል ክብረት የተጻፈው 8ቱ የአብይ ገንዘቦች የተሰኘውና ጠቅላይ ሚኒስትሩን በከፍተኛ ውዳሴ የሳለ ጽሑፍ በማህበራዊ ሚዲያ ዘንድ መጠነ ሰፊ ተቃውሞና ትችት እያስከተለ ይገኛል። ዲያቆን ዳንኤል ክብረት ባለፉት 8 ዓመታት ጠቅላይ ሚኒስትሩን የታዘብኩባቸው ናቸው በማለት የዘረዘሯቸው 8 ነጥቦች ቁጭት፣ እልህ፣ በአምላክ መታመን፣ ትጋት፣ ፍቅር፣ ሁሌ አዲስነት፣ ፈጠራና የሁሉም የማንም መሆን የሚሉ ሲሆን እነዚህን ባህሪያት ለመግለጽ የተጠቀመባቸው ቃላት መሪውን ከመደበኛ የሰው ልጅነት ተርታ አውጥቶ እንደ ቅዱስ ወይም እንደ መለኮታዊ ኃይል የሚያቀርብ ናቸው በሚል በሰላ ሂስ እየተፈተሹ ነው። ጽሑፉ ጠቅላይ ሚኒስትሩን ቀን እንደ ሰራዊት፣ ሌሊት እንደ መላእክት የሚለፋና ለዓይኖቻቸው እንቅልፍ የሌላቸው በማለት የሚገልጽ ሲሆን ይህ አይነቱ አቀራረብ በኢትዮጵያ ወቅታዊ ተጨባጭ ሁኔታ ውስጥ ካለው የጦርነት የረሃብና የዜጎች መፈናቀል እውነታ ጋር ፍጹም የሚጋጭና የሕዝቡን ስቃይ የማይመጥን ነው የሚሉ ወገኖች ድምጻቸውን እያሰሙ ነው። በርካታ አስተያየት ሰጪዎች እንደሚሉት እንዲህ አይነቱ ልክ ያለፈ ውዳሴ በታሪክ የታዩ አምባገነን መሪዎች ልዩ ፍጥረት ተደርገው እንዲታዩ ከሚደረግበት የአምልኮተ ሰብእ ፕሮፓጋንዳ ጋር ተመሳሳይነት አለው። በተለይም ጸሐፊው የመጽሐፍ ቅዱስ ቃላትን በመጠቀም እውነት እውነት እልሃለሁ እያለ ምስክርነቱን ማቅረቡ ሃይማኖታዊ ቋንቋን ለፖለቲካዊ ፉጆታ በመዋል መሪውን ከምድራዊ ተጠያቂነት በላይ ለማድረግ የተደረገ ሙከራ ነው ብለዋል። ከዚህም ባለፈ አንዳንድ ተንታኞች ጉዳዩን ከሴራ ትንታኔ አንጻር በመመልከት ዲያቆን ዳንኤል መሪውን እንዲህ ባለ በሐሰተኛ ውዳሴ በማደንዘዝ ከእውነታው ዓለም እንዲነጠልና የሕዝቡን ሮሮ እንዳይሰማ የማድረግ ስውር ፍላጎት ሊኖረው ይችላል የሚል ግምት እያነሱ ነው። እንደነዚህ ያሉት አስተያየት ሰጪዎች እንደሚሉት መሪዎች በዙሪያቸው ባሉ መጋቢ ውዳሴዎች አማካኝነት ከእውነታው ሲርቁ ውድቀታቸው እንደሚፋጠንና ዳንኤልም ምናልባት ቀን ጠብቆ መሪውን ከውስጥ ሆኖ ለመጣል የሚያስችል ስትራቴጂ እየተከተለ ሊሆን ይችላል የሚል ጥርጣሬ አላቸው። በአዲስ አበባና በክልሎች የታየው የነዳጅ እጥረት የዓለም አቀፍ ቀውስ ውጤት ሳይሆን ከፍተኛ የመንግስት የሥራ ኃላፊዎች የተሳተፉበት ስልታዊ ዝርፊያ ውጤት መሆኑ ተጋለጠ። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ
መጋቢት 23 ቀን 2018 ዓ.ም ለሕዝብ ተወካዮች ምክር ቤት የሰጡት መግለጫ በነዳጅ ዘርፉ ላይ ያለውን ሌብነት በማውገዝ ቢጀምርም በጉዳይ ላይ ቅርበት ያላቸው የውስጥ ምንጮች ግን ሚኒስትሩ ራሳቸው የዘርፊያው ዋነኛ ተዋናይና ተጠቃሚ መሆናቸውን ይጠቁማሉ። ሚኒስትሩ ጥቅማችን ተነክቶብናል ከሚሉ ኩባንያዎች ጋር ጉሮሮ ለጉሮሮ ተናንቀናል ሲሉ ለፓርላማው የተናገሩት ንግግር ትኩረትን ከዋናው የመንግስት አመራር ሰንሰለት ለማዞር የተደረገ የፖለቲካ ድራማ መሆኑ እየተነገረ ነው። እንደ ምንጮቹ ገለጻ በነዳጅ ገበያው ውስጥ 5 ኩባንያዎች ብቻ 85 በመቶ የሚሆነውን አቅርቦት እንዲቆጣጠሩ የተፈቀደው ከከፍተኛ የመንግስት ባለስልጣናት ጋር በፈጠሩት የጥቅም ትስስር ነው። እነዚህ ኩባንያዎች የፈለጉትን እንዲያደርጉና የአገሪቱን የነዳጅ ፍሰት እንደፈለጉ እንዲዘውሩ የተተወላቸው በየወሩ በቢሊዮን የሚቆጠር ብር ለባለስልጣናቱ እንደ ኮሚሽን ስለሚከፍል መሆኑ ተመላክተዋል። ሚኒስትሩ መሰረታዊ የመረጃ ምንጮች እንኳ እንዳናገኝ እንከለከል ነበር ማለታቸው በራሳቸው ቁጥጥር ስር ያለውን መስሪያ ቤት መምራት እንዳልቻሉ የሚያሳይ ሳይሆን ስርቆቱ በከፍተኛ አመራር እውቅና ሲከናወን መቆየቱን የሚያረጋግጥ ነው። በፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎታ እየታየ ያለው የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ እስማለም ምህረቱና የባለስልጣኑ ምክትል ዋና ዳይሬክተር አቶ ዲባባ አፋፋ መታሰርም ከበላያቸው ያሉትን ትላልቅ አሳዎች ለመከላከል የተደረገ መስዋዕትነት እንደሆነ ይገመታል። አቃቤ ሕግ በሐምሌ ወር 2017 ዓ.ም ብቻ 68 የነዳጅ ቦቴዎችን መጥፋታቸውን ቢገልጽም እነዚህ ቦቴዎች ጂፒኤስ አጥፍተው ከከተማ ሲወጡና ወደ ኮንትሮባንድ መስመር ሲዛወሩ የጸጥታና የቁጥጥር መዋቅሩ ዝምታን የመረጠው በከፍተኛ ባለስልጣን ትዕዛዝ መሆኑን የውስጥ መረጃዎች ያሳያሉ። ከዚህም በላይ በጥርና በየካቲት ወር 2018 ዓ.ም ብቻ በዲጂታል ክፍያ ስርዓት መተላለፍ 2.6 ቢሊዮን ብር ዋጋ ያለው ነዳጅ በጥቁር ገበያ መሸጡ ስርቆቱ ተቋማዊ መሆኑን የሚያሳይ ነው። ሚኒስትሩ የችግሩን ምክንያት በመካከለኛው ምስራቅ ካለው የሆርሙዝ ሰርጥ መዘጋት ጋር ለማያያዝ መሞከራቸው የአገር ውስጥ ብልሹ አሰራርን ለመሸፈኛ የተጠቀሙበት ሰበብ እንደሆነ ይነገራል። በእርግጥም በመንግስታዊ ምዝበራው ምክንያት የነጭ ናፍጣ አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ወርዶ ህዝቡ በሰልፍ እንዲሰቃይ የተደረገው ነዳጁ ወደ ጎረቤት አገራት በኮንትሮባንድ እየተሸጠ ከፍተኛ የውጭ ምንዛሪ ለባለስልጣናት የግል ሂሳብ እንዲያስገኝ ታቅዶ ነው። ይህ በእንዲህ እንዳለ 658 ግለሰቦች በቁጥጥር ስር ውለዋል ተብሎ የቀረበው መረጃ ትናንሽ ነጋዴዎችንና አሽከርካሪዎችን በመያዝ ዋናዎችን የሙስና አቀናባሪዎች ከህዝብ አይን ለመሰወር የተደረገ ጥረት መሆኑን ታዛቢዎች ይገልጻሉ። የነዳጅ ቀውሱ መፍትሄ ያላገኘው የቴክኒክ ችግር ስላለ ሳይሆን ችግሩን መፍታት የመንግስት ባለስልጣናትን የግል ገቢ ስለሚቀንስ መሆኑን የውስጥ መረጃዎች ያረጋግጣሉ። ውድ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።